አርዕስተ ዜና። የጤና ሚኒስትሯ ዶክተር መቅደስ ዳባ የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ሊቀመንበር ሆነው ተመርጠዋል። ዶክተር መቅደስ ሊቀመንበርነቱን ከማሊ ጤናና ማህበራዊ ልማት ሚኒስትር ኮንሬል አሳባዲያሎ ቱሬ ተረክበዋል። ዝርዝር አለ። የዓለም ባንክ ለኢትዮጵያ የመሰረተ ልማት ዘርፍ ድጋፉን አጠናክሮ እንደሚቀጥል አስታወቀም። የዓለም ባንክ የመሰረተ ልማት ዘርፍ ሪጂናል ዳይሬክተር ኤሪክ ማግነስ በዘርፉ የልማት ስራዎች ዙሪያ ከከተማና መሰረተ ልማት ሚኒስቴር አመራሮች ጋር መክረዋል። እነግራችኋለን። የጊኒ ቢሳው ፕሬዝዳንት ስልጣን የሚጨምርና የሀገሪቱን የፖለቲካ ስርዓት የሚቀይር አዲስ ህገ መንግስት ለማጽደቅ እሁድ ህዝበ ውሳኔ እንደሚካሄድ ተገለጸ። ይህ ድምፅ አሰጣጥ የሚካሄደው ወታደራዊ መኮንኖች መፈንቅለ መንግስት ካካሄዱ ከአንድ ዓመት ባነሰ ጊዜ ውስጥ ሲሆን በታህሳስ ወር ለታቀደው ጠቅላላ ምርጫ መንገድ ጠራጊ ነውም ተብሏል። በአፍሪካ ጉዳያችን እንመለከተዋለን። የኢራንና የኦማን የውጭ ጉዳይ ሚኒስትሮች በቴህራን ባደረጉት ውይይት ባለፈው የካቲት ወር በኢራን በተቀሰቀሰው ጦርነት ምክንያት ተዘግቶ የቆየውን የሆርሙዝ የባህር ሰርጥ በከፊል ለመክፈት የሚያስችል ስምምነት ደርሰዋል። ሁለቱ ሀገራት ስትራቴጂካዊ የባህር ሰርጥ ላይ ጊዜያዊ ጉዞ ኮሪደር ለመፍጠርና የተቀበሩ ፈንጂዎችን የማጽዳት ስራ በጋራ ለመስራት ተስማምተዋል የተባለው ከዓለም አቀፍ ዜናዎች በርዕሰ ዜናነት የመረጠንላችሁ ነው። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዝላችሁ ዘገባዎች ተጀምረዋል። ከዘገባዎቹ ጋር ሚኪያስ ኃይሌ ነኝ። ዶክተር መቅደስ ዳባ የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ሊቀመንበር ሆነው ተመረጡ። የጤና ሚኒስትሯ ዶክተር መቅደስ ዳባ የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ሊቀመንበር ሆነው ተመርጠዋል። ዶክተር መቅደስ ሊቀመንበርነቱን ከማሊ ጤናና የማህበራዊ ልማት ሚኒስትር ኮንሬል አሳባዲያሎ ቱሬ ተረክበዋል። በ76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ጉባኤ ሁለት የኮሚቴው ምክትል ሊቀመንበሮችም ሾመዋል። በዚህም የኒጀሩ ጤናና ንጽህና ሚኒስትር ዶክተር ጋርባ ሐኪሚና የዚምባብዌው ጤናና ህጻናት እንክብካቤ ሚኒስትር ዶክተር ዳግላስ ሞምቦ ሾራን በምክትል ሊቀመንበር ሆነው ተመርጠዋል። በጉባኤው ዘላቂነትና የዓለም ጤና ፋይናንስ በአፍሪካ በ2035 በማረጋገጥ የሚያስችል ሰነድ ቀርቦ ውይይት ተደርጎበታል። የአፍሪካ የጤና የሰው ኃይል አጀንዳ የሰው ሀብት እጥረትን በ2035 ለመቅረፍ የባለሙያዎች ስልጠና ላይ ትኩረት ማድረግ እንደሚጠይቅ በመድረኩ መገለጹን የሚኒስትሩ መረጃ ያመላክታል። 32.3% ተማሪዎችን ያሳለፈው የአዲስ አበባ ከተማ አስተዳደር የእንኳን ደስ አላችሁ ታስተላለፈም። የአዲስ አበባ ከተማ አስተዳደር 32.3% ተማሪዎችን በማሳለፍ አንደኛ ደረጃ ይዟል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባው በማህበራዊ ትስስር ገጻቸው ከፍተኛ ውጤት ያስመዘገቡ የ12ኛ ክፍል ተፈታኝ ተማሪዎች እንኳን ደስ አላችሁም ብለዋል። በ12ኛ ክፍል ሀገር አቀፍ ፈተና አዲስ አበባ ከተማ አስተዳደር 32.3% ተማሪዎችን በማሳለፍ አንደኛ ደረጃ ይዟል ነው ያሉት። በከተማ አስተዳደሩ የእቴጌ መነን የሴቶችና ገላን የወንድ ተማሪዎች አዳሪ ትምህርት ቤቶች ጨምሮ 24 ትምህርት ቤቶች ያስፈተኗቸውን ተማሪዎች 100% ማሳለፍ ችለዋል ሲሉ አስረድተዋል። በአዲስ አበባ ከተማ አስተዳደር በቀጣይ ከዚህ የላቀ ውጤት ለማስመዝገብ የጀመረውን ስትራቴጂ በአግባቡ መተግበር፣ ትምህርት አመራሮችን፣ ባለሙያዎች እና ባለድርሻ አካላት ተናስለው መስራት፣ ወላጆች ለተማሪዎች ውጤት መሻሻል፣ ለትምህርት ልማት ስራው ስኬት ባለቤት ሆነው መስራት እንዲሁም ተማሪዎች ለላቀ ውጤት መትጋት ይጠበቅባቸዋል ሲሉ አሳስበዋል። ለከተማ የልማት ስራዎች የሚደረገው ድጋፍ ይቀጥላል ሲል ዓለም ባንክ አስታወቀም። የዓለም ባንክ የመሰረተ ልማት ዘርፍ ሪጂናል ዳይሬክተር ኤሪክ ማግነስ በዘርፉ ልማት ስራዎች ዙሪያ ከከተማና መሰረተ ልማት ሚኒስቴር አመራሮች ጋር መክረዋል። ሚኒስትሩና የዓለም ባንክ በዘርፍ ፕሮጀክቶች አሁናዊ ሁኔታ ያጋጠሙ ችግሮችና በቀጣይ በቅንጅት መስራት የሚቻልባቸው ጉዳዮች ዙሪያ ተወያይተዋል። የከተማና መሰረተ ልማት ሚኒስትር ዴኤታ ፋንታ ደጀን የዓለም ባንክ በዘርፍ ልማት ስራዎች እያበረከተ ያለውን ድጋፍ አድንቀው ይህ ተጠናክሮ እንደሚቀጥል እምነት እንዳላቸው ገልጸዋል። አሁን ላይ ከተሞች ከመቼውም ጊዜ በላይ በመንግስት ከፍተኛ ርብርብ ምቹ የመኖሪያና የመስሪያ ማዕከላት ለማድረግ እየተሰራ ነው ብለዋል። በዓለም ባንክ ድጋፍ እየተሰሩ ያሉ ፕሮጀክቶች ዝርዝር አፈጻጸምና ቀጣይ ባንኩ ድጋፍ ለማድረግ በሚገባቸው ጉዳዮች ዙሪያ በሚኒስቴር መስሪያ ቤቱ ዋና አማካሪ ተስፋዬ ወልደ ሚካኤል በዝርዝር ቀርበው ይተርጓል። በዓለም ባንክ የመሰረተ ልማት ዘርፍ ሪጂናል ዳይሬክተር ኤሪክ ማግነስ ባንኩ በኢትዮጵያ ትልልቅ መሰረተ ልማት ግንባታዎች መጠነ ሰፊ ድጋፍ እያደረገ እንደሆነ ገልጸው ይህ ተጠናክሮ ይቀጥላልን ብለዋል። በዝርዝር በቀረበው ሰነድ መሰረት ዘርፉን ለማገዝ ባንኩ ዝግጁ መሆኑን ተናግረዋል። ጊኒ ቢሳው ህዝበ ውሳኔ ልታካሄድ ነው። የጊኒ ቢሳው ፕሬዝዳንት ስልጣን የሚጨምርና የሀገሪቱን ፖለቲካ ስርዓት የሚቀይር አዲስ ህገ መንግስት ለማጽደቅ እሁድ ህዝበ ውሳኔ እንደምታካሄድ ተገለጸ። ይህ ድምፅ አሰጣጥ የሚካሄደው ወታደራዊ መኮንኖች መፈንቅለ መንግስት ካካሄዱ ከአንድ ዓመት ባነሰ ጊዜ ውስጥም ሲሆን በታህሳስ ወር ለታቀደው ጠቅላላ ምርጫ መንገድ ጠራጊ ነውም ተብሏል። በአዲሱ ረቂቅ ህገ መንግስት መሰረት ፕሬዝዳንቱ ጠቅላይ ሚኒስትሩና የካቢኔ አባላትን የመሾም መሻር እንዲሁም የፖለቲካ ቀውስ ሲያጋጥም ፓርላማውን የመበተን ሰፊ ስልጣን ይኖራቸዋል። በተጨማሪም የፓርላማ መቀመጫ ብዛት ከ100
ከ62 ወደ 65 እንዲቀንስና የምርጫ ክልሎችም ከ29 ወደ 12 ዝቅ እንዲሉ ተደንግጓል። ሌላው አዲሱ መስፈርት ደግሞ ማንኛውም ፕሬዝዳንት እጩ ላለፉት 5 ዓመታት በቋሚነት በጊኒ ቢሳው የኖረ መሆን አለበት የሚል መሆኑን ተገልጿል። የለውጡ ደጋፊዎች ይህ የፖለቲካ ተቋማት እንደሚያሻሽል ቢገልጹም ተቺዎች ግን ስልጣን በአንድ ሰው እጅ እንዲከማች ያደርጋል ሲሉ ስጋታቸውን ገልጸዋል። ይህ በህዝበ ውሳኔ ሀገሪቱ ወታደራዊ አገዛዝ ወደ ሲቪል አስተዳደር ለመመለስ የምታደርገው ጥረት የሚፈትን ወሳኝ ምዕራፍ ተደርጎ ተወስዷል ሲል አፍሪካ ኒውስ ዘግቧል። ኢራንና ኦማን በሆርሙዝ የባህር ሰርጥ ጊዜያዊ ጉዞ መስመር ለመክፈት ተስማሙ። የኢራንና የኦማን የውጭ ጉዳይ ሚኒስትሮች በቴህራን ባደረጉት ውይይት ባለፈው የካቲት ወር በኢራን በተቀሰቀሰው ጦርነት ምክንያት ተዘግቶ የቆየውን የሆርሙዝ ባህር ሰርጥ በከፊል ለመክፈት የሚያስችል ስምምነት ላይ ደርሰዋል። ሁለቱ ሀገራት በስትራቴጂካዊ የባህር ሰርጥ ላይ ጊዜያዊ ጉዞ ኮሪደር በመፍጠርና የተቀበሩ ፈንጂዎችን የማጽዳት ስራ በጋራ ለመስራት ተስማምተዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋርባዳዲ እንደገለጹት ወደ ፋርስ ባህረ ሰላጤ የሚገቡ መርከቦች ሙሉ በሙሉ በኢራን የባህር ክልል ውስጥ የሚያልፍ መስመር እንዲጓዙ የሚወጡት ደግሞ በኢራንና በኦማን ግዛት በኩል እንዲያልፉ ታቅዷል። ይህ ጊዜያዊ መፍትሄ በቀጣዮች 30 ቀናት ወይም 60 ቀናት ውስጥ የሚደረጉ ተጨማሪ ድርድሮች ቋሚ ስምምነትና አስተዳደራዊ መዋቅር ያሻግራል ተብሎ ይጠበቃል። ይህ ስምምነት የተደረገው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኦማን በዋሽንግተንና በቴህራን ድርድር መካከል ጋሬጣ ከሆነች ጥቃት እንሰነዝራለን የሚል ማስፈራሪያ ከሰጡ ከሳምንት በኋላ ነው። በሌላ በኩል የፓኪስታን ልዑክም በኢራን ላይ ያለውን ጦርነት ለማስቆምና ድርድሮችን ለማድረስ በቴህራን ተመሳሳይ ውይይቶችን እያደረገ ይገኛል። የአሜሪካ መንግስት ይህንን በኢራንና በኦማን መካከል የተደረሰው ስምምነት ይቀበል ወይም አይቀበል እስካሁን የታወቀ ነገር የለም ሲል ኢሮ ኒውስ ዘግቧል። በፓኪስታን በሆስፒታል ውስጥ ተነሳ እሳት አደጋ 15 ህጻናት ሕይወታቸውን አጡ። በፓኪስታን ዋና ከተማ ኢስላማባድ በሚገኝ አንድ የመንግስት ሆስፒታል ውስጥ በተነሳ ከባድ እሳት አደጋ ቢያንስ 15 ጨቅላ ህጻናት ሕይወታቸውን ማለፉ የሀገሪቱ መገናኛ ብዙሃን ዘግበዋል። ዛሬ ረቡዕ ፓኪስታን የሕክምና ሳይንስ ተቋም ውስጥ ተከስተው ይህ አደጋ በሀገሪቱ ጤና ተቋማት ታሪክ እጅግ አሳዛኝ ከሚባሉ አንዱም ሆኗል። እሳቱ ተቀሰቀሰው በሆስፒታሉ እናቶችና ህጻናት ጤና ክፍል 3ኛ ፎቅ ላይ መሆኑም ተገልጿል። ለአደጋው መንስኤ የሆነው በክፍል ውስጥ የነበረው የአየር ማቀዝቀዣ ስርዓት ላይ የተከሰተ ቴክኒክ ብልሽት እንደሆነም ታውቋል። እሳቱ በተከሰተ ወቅት በክፍል ውስጥ 16 ህጻናት የነበሩ ሲሆን አንዱ ህጻን ብቻ በህይወት መትረፍ መቻሉ ተገልጿል። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ስለደረሰው አደጋ ከፍተኛ ድንጋጤያቸውን የገለጹ ሲሆን ጉዳዩ በአስቸኳይ ተመርምሮ ለቸልተኝነቱ ተጠያቂ የሆኑ አካላት ላይ ጥብቅ እርምጃ እንደሚወስድ ትዕዛዝ ሰጥተዋል። አደጋ የደረሰበት ሆስፒታል በዋና ከተማ የሚገኝ ትልቅ የህዝብ ሆስፒታል ቢሆንም በፓኪስታን ያለ የመንግስት ጤና ተቋማት በቂ ግብዓት የሚያቀርብላቸውና በአስተዳደር ጉድለት የሚታሙ መሆናቸውን በታዛቢዎች ዘንድ ሲተቹ መቆየቱን ሲኤንኤን ዘግበዋል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዘላችሁ ዘገባዎች ተጠናቀዋል። ቸር ቆዩ።